ወጣ አሞራው ጋር መኖር ትችላለች አልኩሽ እኮ አለቀ ህፃን ልጅ እኮ አይደለች ህፃን ልጅ አይደለች የሚያጨቃጭቅ የለም ምን አጨቃጨቃችሁ ስማ ወደ ዘረኝነት ምናምን እኔ በትዳርና በጥቃቅን ነገር ስንት ምሰራበት የዘረኝነት ራሴም ለሚሞተው አማራ ድምጽ መሆን አለ በዚህ ሰዓት ራሱ እዚህ አጀንዳ ገብቼ መነጋገርም አልችልም እውነቱን ልንገርሽ ማን እኔ ስለ ወሸላና ስለሙሙ ነው ገብቼ እዚህ ጋር እንትን ልጅቷ እናቲቷ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላለች የመሄድም አቅም አላት ልጅቷ እንዴት ነው አሜሪካ እየኖረ አፈና ያዘቻት ምትቀደደችው ቆይ ጆከር ፓስፖርቱን ቀደደች በምንድን ነው የምትመጣው ወደዚህ አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደ ልጅቷ ማግኘ ልጅቷ ፈቃደኛ ከሆነ አንተ ከፈለገች የሚያጨቃጭቅ የለንም ኦኬ ዩቲዩብ ጠብቁ ጋይስ ሁላችሁ ማለት ነው ነገ ማታ በሙሉ አርገን ቅርጽን አሞራ አንድ ነገር ብቻ ልበልህ እኔ ወንድሜ ይኸውልህ ልጅቷ ከፈለገች አንተ በፈለክበት መንገድ ታግለህላትን ማስወጣት ትችላለህ እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባት ይሄ በድላታለ ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት በቃ ከዚህ በላይ ዘድም እየተናገረች ነው የሰደባት ሰው የለም ጆከር ማንንም የሰደባት ሰው የለም እንድትሰደብ ያደርገችው ራሷን ነች ገባ ልጇንም እንድትሰደብ ያደርገችው ከባድ ነው እኔ ፍቅር መካከል አልገባም ወንድሜ ልጅቷን አሳምነህና ምንም ማሳምንበት ነገር የለም እዚህ ጆከር ስማ ሁላችሁም ጠብቁ ዩቲዩብ ላይ ራሷ በራሷ ድምጽ አርጋ በራሷ ቪዲዮ አርጋ የእናቷን ድምጽ ፕሩፍ አርጋ ሙሉ ከጅምሯ እስከ መጨረሻ ያለውን ራሷ ታስረዳችኋለች ራሷም ለቃዋለች ለእናቷ ለቃዋለች ኢንስታግራም ለቃዋለች ራሷም የደዚህ አይደለም ሄዳችሁ ኢንስታግራም እዩ ለቃዋለች እስኪ አንድ ጥያቄ አሞራው ልጠይቀውና እንጨርሳለን አሞራው ስንት አመቷ ነው ወደዚህ 21 አመቷ ነው ኦልሬዲ ከ18 አመት በኋላ ለአንድ ነገር ልንገር ሁለታችሁ ከተዋደዳችሁ በምንም ልትገናኙ ትችላላችሁ እንድመርሳት የሌለብህ ግን ልጅቱ የተወለደችው አሜሪካ ነው እንደ አሜሪካ ነው የምታስበው እናት ደግሞ የኢትዮጵያን ባህልና ወግዛ ነው የምታወራው በልጇ በኩል የኢትዮጵያ እናቶች በልጆቻቸው ሙሉ ኃላፊነት ይወስዳሉ በየትኛውም እድሜ ክልል ቢሆኑ ታውቃለህ የኔ እናትም እኮ አፍጋኒስታን አይደለች አይደለም እያልኩ ያለሁት ነው ያንተም እናት የእሷም እናት የሚያስቡት ለልጆቻቸው ሀሳቡን ይጨርስልህ ስለዚህ እሷ እንደ እናት ነው የምታወራው ያንተም እናት ደግሞ እኮ እሷን አታገባም ልትል ትችላለች እንደዚህ እናንተ ከተዋደዳችሁ ትገናኛላችሁ የፓስፖርት መቀደድ ምናምን ምናልባት 18 ዓመት ባይሞላት የአሜሪካ መንግስት ይመለከተዋል ሰለች ለዛ እድሜዋን የሚጠየቀው አሁን አንተ ማድረግ ያለብህ ምንድነው በባህላችን ሽማግሌ በመላክ በመማለድ ወላጅ በማክበር እና ነገሮችን በማየት ነው እንጂ እናቷን እንደዚህ የምትል ከሆነ ነገሩ አሁን ወደ ላይ ትዊስት እያደረገ ነው ይሄ የብሔር ነገር እያመጣ ነው በመካከላችሁ እናንተ መገናኘት ትችላላችሁ ግን ሌላ ነገር እያያዘ እዚህ ዶላሩት ሚዲያ ለአማራን አታስገቡ እንደሆናችሁ ነው እዚህ ብሔር አይገባበት እየተወጣ አማራ የሚገባበት ጉዳይ የለም እዚህ ጋር ስለዚህ ሌላ ነገር እንዳይሆን ሁለታችሁ ብቻ በትክክል እያወራችሁ ተከባብራችሁ አንተ እናቷን መማለድ ሽማግሌ መላክ ዳና ሽማግሌ ማስረዳት ነው እንጂ ብትሰድብህ አይደለም ብትመታህ እናቷን ቀጥ ብለህ ማየት የለብህም እኔ ይሄን ነው የምመክርህ ለአንተ ምን መሰለህ ሚኪ እንደ ዛሬው ተግባብተን እሺ እኔ እናት እሺ እኔ ልጅ ተባብለን ስልክ አውርተን በደንብ ዘግተን በነገ ማታ ነው ሶሻል ሚዲያ ውስጥ ያገኘሁት ስታወራ ማለት ነው መቻል ነው ያለብህ ብዬ ነው የማስበው ለመሰለህ ወላጅ ማለት ይኸውልህ እንደ ኢትዮጵያ ነው እናቷ የምታስበው አይ ነው ታውቃለህ የሁላችንም ቤተሰቦች ስደት ያለያየ የለም አሜሪካን ቢሆን ኤሮፓን ቢሆን እኮ ስደት ነው ሀገራችን አለ ገባህ አሞራው ላቋርጠና አንድ ደቂቃ ስልክ እየተደወለብኝ ስለሆነ ምን አለ መሰላችሁ እቺ ልጅ የምትኖረው አሜሪካ ነው ያለው ነገር አይደለም ኢትዮጵያ ውስጥ ዛሬ ያሰራገና ለጋብቻ ያልደረሰች ራሱ ማንም ቤተሰብ ተው ብሎ የሚያስቆም የለም አሜሪካን የምትኖረው ፓስፖርቷንም ሆነ በተለያየ መንገድ አቅምን ቤተሰብም ሆነ አቅም ባይኖር ቤተሰብ እዚህ ሚዲያ ላይ እርዱ ብለህ ልጅቷን ልታስወጣ ትችላል እንደዛ አይነት ከባድ ነው አሌክስ በቃ ሚኪ ያለው ትክክል ነው ሚኪ ያለው እዚህ አጀንዳ መካለስ ውጣ በቃ የሚኪ ሰንተላ በቃ ለእናት ክብር አለ በቃ አትናገር አትደብለዋል አዎ ትክክል ነው ሚኪ እኔ ልጨርስ አዳምጪኝ እኔ ልጨርስ ስለዚህ እኛ እናንተ ተጋባችሁ ተናቀሳችሁ እኔ የሚያገባኝ ነገር የለም እኔ ለራሳችን እኛ በዚህ አጀንዳ ልንጠመድም አንችልም እኛ አማራዎች የራሳችን አጀንዳ ያለን መልካም ጊዜ ይሆንላችሁ
አያገባንም። ዜድ የሚያጣጣሽ አንቺ ወደ ዘረኝነት ወስደሽዋል። ዘረኝነት አማራ እዚህ ጉዳይ ላይ አያገባንም። መልካም ቀን እኛም መልካም ቀን ተጋባችሁ ተፋታችሁ መጣችሁ ቻው። አሁንም ነገር በዩቲዩብ እኔ ግን ማለት ነው አንድ ነገር ልንገራችሁ የዩቲዩቡ ነገር ማለት ነው። አሁን እዚህ ጋር የልጅቷ ገበና የእናትየው ገበና ምናምን ተባለ አይደለ? እዚህ ጋር እንደ ቤተሰብም እንደ ሚዲያም ሰው ቁጭ ብለን ስናወራ ያሉት ነገሮች